እንግዳችን የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ፕሬዝዳንት እንደዚሁም የአዲስ አበባ ዩኒቨርሲቲ የቀድሞ ፕሬዝዳንት በአሁኑ ሰዓት ደግሞ በአዲስ አበባ ዩኒቨርሲቲ በመምህርነት እያገለገሉ ያሉት ፕሮፌሰር ጣሰው ወልደሃና ናቸው። ከሳቸው ጋር መጠነኛ ቆይታ ይኖረናል። አሁንም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ፕሮፌሰር እንኳን ደህና መጡ። እንኳን ደህና ቆዩ። እንግዳችን ሆነው ለጊዜዎትም ለሐሳቦትም ለሰጡን ጊዜ ከልብ አመሰግናለሁኝ። ለመነሻ እንዲሆነን የኢትዮጵያ ባለፉት አመታት በተለይ ደግሞ ከ2010 ለውጥ ወደዚህ የተከተለችው አጠቃላይ የኢኮኖሚ ሞዴል አሁን ላለችበት የእድገት ደረጃ ምን ኮንትሪቢዩት አድርጓል ከሚል ሀሳብ እንጀምር። ኢትዮጵያ በዚህ 5 አመት ወይም እስከ 8 አመት ድረስ የተከተለችው የኢኮኖሚክ ፖሊሲ በሆም ግሮውን ኢኮኖሚክ ፖሊሲ ተገልጿል። በአገር በቀል ኢኮኖሚክ ፖሊሲ ተገልጿል እና በአጠቃላይ ኢትዮጵያ ይሄ ከድሮው ሲታይ የአሁኑ የኢኮኖሚክ ፖሊሲ በባህሪው ለየት ያለ አመለካከት አለው። ቀደም ሲል ግብርና ተኮር ወይም ኢንዱስትሪ ተኮር እያለ ግብርና ተኮር ብሎ ግብርና ላይ ኢንቨስት ታደርግ ቀስ በቀስ የዛ ጥቅም ወደ ሌሎች ሴክተሮች ይሄድና ሌሎች ሴክተሮች ይነሳሉ እና ይሄ በጣም ጊዜ ይፈጃል። በፍጥነት ማደግ ጊዜ ይፈጃል። ይሄም የሚከተሉ ሀገሮች አሉ። በተለይ ኢትዮጵያ ላለፉት 20 አመታት ይህንን ፖሊሲ ስትጠቀም ቆይታለች። አሁን በዚህ በ5 አመት በዚህ 10 አመት ያለው ኢኮኖሚ ፖሊሲ ደግሞ በጠቅላላ ሁሉም ሴክተሮች ላይ ያተኩርና በፍጥነት አንድ ጊዜ ማደግ የሚል ፖሊሲ ወይም ባላንስድ ግሮዝ ቲዮሪ የሚባለው ተከትለዋል እና አይተ እንደሆነ በግብርና ያተኩራሉ፣ በኢንዱስትሪ ያተኩራል፣ በዲጂታል በሌሎችም። ይሄ የኢኮኖሚ ፖሊሲ እይታ ገንዘብ ፈንድን ይፈልጋል፣ ኢንቨስትመንት ይፈልጋል። በሁሉም ሴክተሮች ኢኳሊ ኢንቨስትመንት መደረግ መቻል አለበት እና አሁን በዚህ ቅርብ ጊዜ ውስጥ ኢትዮጵያ ውስጥ በርካታ ኢንቨስተሮችም ስለመጡ በአገር ውስጥም ሲታይ በእርሻው በኢንዱስትሪውም ቢሆን ግለሰቡ የራሱን ኢንቨስት ማድረግ በከፍተኛ ደረጃ ስለገባበት ከዲጂታል ኢኮኖሚ አኳያ ሁሉም ጋር ኢንቨስት ማድረግ ተችሏል እና በምናየው ሰዓት በእርሻው ክፍለ ኢኮኖሚ፣ በኢንዱስትሪው፣ ማኑፋክቸሪንጉ፣ በዲጂታል ኢኮኖሚ፣ በሰው ኃይል አቀጣጠር ድረስ ሁሉም ቦታ ላይ ኢመርታ ታይቷል እና የአሁኑ ኢኮኖሚ ፖሊሲ የሚያተኩረው በሁሉም ሴክተሮች ላይ ነው። ስለዚህ ለኢትዮጵያ የሚያሰራ ፖሊሲ ነው ማለት እንችላለን ፕሮፌሰር? አዎ ያሰራል። ገንዘብ እስካለ ኢንቨስትመንት ይፈልጋል። ያ ኢንቨስትመንት መምጣት እስከቻለ ድረስ ይሄ ፖሊሲ ያሰራል። አሁን የያዝነው አመት ደግሞ 10.2 በመቶ እድገት ይመዘገብበታል ተብሎ የሚጠበቅ እቅድ ተጥሏል። ያለፉት አመታት የሚያሳዩትም እንደዚህ አይነት ምልክቶች አሉና አስቻይ ሁኔታዎች አሉ ብለው ያስባሉ ፕሮፌሰር? ይሄ ትንበያ 10.2 ቀላል ትንበያ አይደለም። ኢኮኖሚ በደንብ ማደግ መቻል አለበት ይሄን ለመተንበይ እና አስቀድሞ ለመተንበይ ደግሞ ምንድነው አስቻይ ሁኔታዎች ያሉት ብሎ ማየትም ያስፈልጋል እና በምናይበት ሰዓት ኢትዮጵያ ውስጥ ባለፈው አመት 9 አካባቢ አድጓል እና የዛን ጊዜ ምን ፖሊሲዎች ተወሰዱ፣ የሚቀጥሉስ ፖሊሲ ቀጣይ ነው ወይ፣ አዳዲስ የሚወሰዱ ፖሊሲዎች አሉ የሚል እንደምታ ይፈልጋል። 9 ወር ጊዜ ውስጥ የእርሻ ምርት በከፍተኛ ደረጃ አድጓል። በማኑፋክቸሪንግ እንዲሁ የውጭ ኢንቨስትመንት በመሳብ ከፍተኛ ምርት ተሳይተዋል። የሀገር ውስጥ ኢንቨስተሮች፣ የግል ባለሀብት በኢንዱስትሪ በጣም ይስፋፋል። ከዛ ቀጥሎም ደግሞ የገንዘብ ፖሊሲያችን፣ የውጭ ምንዛሪ ፖሊሲያችን፣ የማክሮ ኢኮኖሚክ ሪፎርም የምንለው ባለፈው አመት በጥሩ ደረጃ ላይ ሂዷል። ዘንድሮም ያን ተከትሎ በኢኮኖሚ ላይ ከፍተኛ ለውጥ አምጥቷል። እጥረትም ቢኖርም እጥረቱ በጣም የተጋነነ አይደለም። ማንኛውም ኢንቨስተር የፈለገውን ውጭ ምንዛሪ ማግኘት ይችላል እና በዚህ አኳያ ስናየው ኢንቨስትመንቱም ጥሩ ተጠናክሯል። ይሄ በአጠቃላይ ተያይዞ መደላደሎቹ በጣም ጥሩ ናቸው። ሌላው እንግዲህ ይህንኑ ተከትሎ አንዳንድ ዓለም አቀፍ ተቋማት የኢትዮጵያን የእድገት ደረጃ ፕሪዲክት የማድረግ በተለይ የዓለም አቀፉ የገንዘብ ተቋም IMF በ2026 አካባቢ ኢትዮጵያ ከሰሃራ በታች ካሉ ሀገራት መካከል የተሻለ እድገት የሚኖራት ሀገር ትሆናለች የሚል ትንበያም አስቀምጧል። ሀገራዊ ትንበያውም እንደዛ ነው የሚያመለክተው። አሁን ባለው ኮንቴክስትም
ከፍተኛ የሆነ እድገት ያላት ብቸኛ ሀገር ናት በአፍሪካ ደረጃ የሚሉ ቁጥሮች አሉና በዚህ ረገድ ምንድነው ያለውት ምልከታ ፕሮፌሰር? አይኤምኤፍ የአፍሪካና የዓለም ሀገሮች ያንን በሀገሮች ደረጃም በአህጉርም ደረጃ ያስቀመጠው እንትን አለ እና ይሄንን በሚያደርግበት ሰዓት የሀገሮችን እድገት ይሆናል ብሎ በሚገምትበት ሰዓት ዝም ብሎ ስለፈለገ ኢትዮጵያን ስለፈለገ ወይ ምናምን ስለፈለገ አይደለም እና ያሉን ሁኔታዎች ያሉትን ፖሊሲዎች ያያል ያሉትን የኢኮኖሚ እንቅስቃሴዎች ያያል ያለፈው አመት ሄደበት ስለዚህ በሚቀጥለው ደግሞ እነዚህ ፖሊሲዎች ይቀጥላሉ ወይ አዳዲስ ፖሊሲዎች ይወጣሉ ወይ ኢኮኖሚው እንዴት ይሄዳል ብሎ ጥልቅ ምርምር ያካሂዳል ጥልቅ ምርምር ያካሂድና በዛ መሰረት የኢኮኖሚ ትንበያውን ያካሂዳል ያው ምን ጊዜም የወርልድ ባንክ ብዙ ማያውቃቸው ነገሮች ስላሉ ፎርካስቲንጋቸው ዝቅ ያለ ነው መንግስት ደግሞ በራሱ እይታ የሚያየው እንትን አለ ግምቱ ግን በጣም የተለያየ አይደለም እና እነዚህ በተለይ በማክሮ ኢኮኖሚክ ፖሊሲ ላይ የተወሰደው እርምጃ በገንዘብ አቅርቦት ላይ በዚህ የተደረገው ህብረተሰቡ አምራቹ ጥሩ አገልግሎት ነገር ያያልና የሚፈልገውን ዶላር ያገኘ መሆኑን ያውቃል እንደገና በእርሻ ያለውን እንቅስቃሴ ያያል የምርት እንቅስቃሴ ያያል እንደገና የተከፈቱት ፕሮጀክቶች እንደገና የተጀመሩት ፕሮጀክቶች እና ወደ መጠናቀቅ ደረጃ ላይ መድረሳቸውን ያያል እነዚህን በሙሉ አይቶ ግምቱን አስቀምጧል እና እኔ የሱ ግምት እናሟላዋለን ቢያንስ ወደ መንግስቱ እንጠጋለን የሚል ግምት ነው ያለኝ ሌላው እንግዲህ ቀደም ሲልም የተወሰነ ሐሳብ አንስቶበታል ፕሮፌሰር ውጪ ኢንቨስትመንትና አጠቃላይ ኢትዮጵያ ውስጥ ያለው የኢንቨስትመንት ደረጃን ስንመለከት ድሮ ከሚደረገው ለየት ባለ ሁኔታ ዘላቂ የሆነ አዋጪ የሆነ ዓለም አቀፍ ኮምፒታንት የሆኑና ተወዳዳሪ የሆኑ ምርቶችንና አገልግሎቶችን ማምረት የሚችሉ ኢንዱስትሪዎችና ኢንቨስትመንቶች ናቸው አሁን እየተሰሩ ያሉትና ያጠቃላይ ያለው የኢንቨስትመንቱ ክላይሜትም በዛ ልክ ከፍ እንዲል ይጠበቃልና የእርስዎ መልከታ ምንድነው? አዎ እንግዲህ የማክሮ ኢኮኖሚክ ሪፎርም ሲወሰድ ቀላል ሪፎርም አይደለም ሪስክ መውሰድ ያስፈልጋል እንወጣዋለን የሚመጣውን ችግር እንወጣዋለን ብሎ መውሰድ ያስፈልጋል እና ሪፎርም ተካሄደ የውጭ ምንዛሬ አሁን ከዛ አንጻር ሲታይ ወደ 150% አካባቢ ነው የጨመረው እና አይ ቲንክ አሁን 153 ያለ ይመስለኛል ብር ማለት ነው $1 ብር ማለት ነው እና ይሄ ሲጨምር ምንድነው አንድ መሰረታዊ ነገር አለ እኛ ኢኮኖሚስቶች የምንናገረው ብዙን ጊዜ ሰው በቀላሉ አይቀበለው ያው ከነው በኋላ ከ10 አመት በኋላ ምናምን አይቶ በኋላ ሊገነዘበው ይችላል ገንዘብን በጣም ያገን ገንዘብ በጣም ማስወደድ የውጭን ማርከስ የተወሰነ ጥቅም ሊያመጣ ይችላል በአጭር ጊዜ ውስጥ በረጅም ጊዜ ውስጥ ግን አገሪቱን ይገላል አገሪቱ የውጭ ምንዛሬ የማምረት አቅምን ይቀንሳል ምክንያቱም ሰው ገንዘቡን በነፃ አይሰጥም ወደሚያወጣለት ቦታ ላይ ይወስደዋል እና ያለው የውጭ ምንዛሬ አቅርቦት በጣም ዝቅተኛ ነው የነበረው ኢትዮጵያ ውስጥ እና መንግስትም ያንን በዛ መስጠት ስለማይችል ፈላጊውን በጣም ኮንስትሬን ያደርግና በጣም ትንሽ ነው የሚሰጠው በአብዛኛው የሚስተናገረው በብላክ ማርኬት ነው እጥፍ እየከፈለ በብላክ ማርኬት ነው የሚስተናገረው እና እንደዚህ ሲል ቆይቷል ቀስ በቀስ ገንዘብን የአገርን ገንዘብ ማገሸም የውጭ ገንዘብ እንዲወደድ ማድረግ ገንዘብ እንዲመጣ ማድረግ የኢኮኖሚስቶች ምክር ነበረ መንግስት ግን ይቀበላል ግን ኮስቱን ያጭር ጊዜ ኮስቱን መሸከም አይፈልግም ስለዚህ ይሄ መንግስት በድፍረት ይሄንን እርምጃ ወስዷል የማክሮ ኢኮኖሚክ ሪፎርም በሚል ወስዷል ዋናው የውጭ ምንዛሪ ነው የውጭ ምንዛሪ ለውጥ ነው አሁን መጀመሪያ አካባቢ ያው በኢኮኖሚው ላይ በተጠቃሚው ላይ እንትን ይፈጥራል ችግር ይፈጥራል አለመተማመን አለ ምን እንደሚሆን አለ ሰዎች ገንዘባቸውን ሆርድ የማድረግ ማስቀመጥ መደበቅ ምናምን ይኖራል ግን ወደ ጊዜ ግን ይሄ ፖሊሲ ያው የማይቀር መሆኑን ሲያቀው ሁሉም ወደ ገበያው ላይ ይሰማራል አሁን የደረስንበት ደረጃ ላይ ዛሬ ይመስላል አሁን መጀመሪያ ላይ 90-100 እያለ ይዋዥቅ ነበር እና ገንዘብም የፈለግን ያህል አናገኝም ነበር አሁን ግን የምትፈልገውን ገንዘብ ሄደህ ናሽናል ባንክ ላይ ታገኛለህ ባንክ ኢትዮጵያ ናሽናል ባንክ የውጭ ምንዛሬ አያያዙ በጣም ጥሩና ስቴብል የሆነ ነው
እና በአጠቃላይ ኢትዮጵያ ያላት የውጭ ምንዛሪ አቅም በጣም ከፍ ብሏል። ኢንቨስተሮችም ይህን እያዩ ኢንቨስት ቢያደርጉ የሚያመጡት ኢንቨስትመንት ከፍተኛ ብር ስለሚያመጣላቸው ኢንቨስት የማድረግ ከፍተኛ ፍላጎት አላቸው እና ማንኛውም ሰው ኢንቨስት አድርጎ በሚፈልግበት ሰዓት ደግሞ መውሰድ ይችላል እና ይሄ ያመጣው ለውጥ በጣም ቀላል አይደለም። መጀመሪያ ራሱ የሆነ ሩመሮችም ወሬዎቹም በጣም ከፍተኛ ነበሩ። አሁን ግን እየታወቀ ሲሄድ ኢኮኖሚ የተረጋጋ ደረጃ ላይ አድርሶታል እና የኑሮ ጫና እዚህ ላይ ያለው ደግሞ አንዱ የኑሮ ጫና ነው እና በመጀመሪያ አካባቢ ምክንያቱም አንድ ነገር ጥሩ ነገር ለማምጣት በአጭር ጊዜ የሚመጣውን ችግር መቋቋም ያስፈልጋል። አንተም እኔም ቢሆን በመጀመሪያ አካባቢ ብዙ እንቸገራለን። ግን እየቆየን በምንሄድበት ሰዓት ግን እያደራጀን ገንዘቡም እየተስተካከለ የሰው ክፍያ ደሞዝም እየተስተካከለ አቅም እየመጣ ታክስ የመሰብሰብ አቅም ከፍተኛ ይሆንና የሰውም ደሞዝ ቀስ በቀስ ይስተካከላል። ዛሬውን ለውጠ ዛሬውን ደሞዝ ልታስተካክል አትችልም። ምክንያቱም ገቢው የሚመጣው ቆይቶ ነው እና አንድ የተወሰነ ነገር ተቸግረህ አሳልፈህ በረጅም ጊዜ የምታገኘውን ደግሞ በመካከለኛ ጊዜ የምታገኘውን ነገር ማሰብ ያለብህና አሁን እዛ ላይ ደረጃ ላይ ደርሰናል። አሁን ራሳችንን መቋቋም፣ ራሳችንን ወደ ጥቅም ማስገባት፣ የምንፈልገውን ነገር ማስገባት፣ የምንፈልገውን ውጭ ምንዛሬ ማግኘት፣ አገልግሎቱን ማዘመን ደረጃ ላይ ይችለናልና በአጠቃላይ የኢኮኖሚክ ሪፎርሙ ይሄን ነበር ኢትዮጵያ ያመጣውና ሰውም መጀመሪያ አልተገነዘበውም ነበር። አሁን ግን ለምዶታል። ክፍያዎችም እየተሻሻሉ አሁን ቀስ ብለው ከትንሽ ወራት ወይም አመት በኋላ ወደ ተገቢው የሆነ ክፍያ ደረጃ ላይ ይደርሳል። በመንግስት ሰራተኛም ሆነ የግልም ሆነ ያስተካክላልና የውጭ ምንዛሪ ትክክለኛውን መንገድ መቻል አለበት እና ዘርፈህ በጉልበት ዝቅተኛ አድርገህ ለተወሰነ ጊዜ ታመጣ ይሆናል። ግን ያ ግን ዘላቂ አይደለም። ዘላቂ መፍትሄ የሚገኘው ትክክለኛውን የውጭ ምንዛሬ ዋጋ በማስያዝ ነው እና ያ ኤክስፖርት ያመጣል። ኤክስፖርት ሲመጣ ደግሞ የሀገርን ገንዘብ በጣም ያጠነክራል እና ብዙ ማምረት እንችላለን። ስለዚህ በአጠቃላይ የማክሮ ኢኮኖሚ ሪፎርሙ በሀገር ውስጥ ያለውን የኢኮኖሚ እንቅስቃሴ በማነቃቃትም አጠቃላይ ያለውን ኮምፒቲሽን በማሳደግ ረገድም ውጤት አምጥቷል ነው የሚሉኝ? አዎ ውጤት አምጥቷል። አሁን ገንዘቡ በመጋቸው ምክንያት ጭራሽ ምርት የሚገኝ አይመስለንም ነበረ። ግን ገበያው ግን ሙሉ ነው እንደምናየው። ሌላው እንግዲህ የኢትዮጵያ አጠቃላይ የሰጠቻቸው 5 የኢኮኖሚ ዘርፎች አሉ። በዋናነት ሌሎቹን እንደተጠበቁ ሆኖ ከቱሪዝም፣ ከኢንዱስትሪ፣ ከግብርናው አጠቃላይ እነዚህ ኢንተግሬትድ እንዲሆኑ አንዱ አንዱን ሰፖርት ማድረግ እንዲችል የሚል የመንግስት አመለካከት አለ። ለምሳሌ ግብርናው ለኢንዱስትሪው ግብአት ማምረት እንዲችል፣ ኢንዱስትሪው በበኩሉ ደግሞ ግብርናውን ሊያዘምኑ የሚችሉ ማሽነሪዎችን ማምረት እንዲችል የማድረግ ማዕድናት ወጥተው እሴት የተጨመረባቸው የማዕድናት ውጤቶች ወደ ውጭ ሀገር እንዲሄዱ የማድረግ ስራዎች አሁን ሀገር ውስጥ እየተሰሩ ነው ያሉት። በተለይ የወርቅ ማዕድን ኢትዮጵያ ውስጥ ከፍተኛ የሆነ ገቢ ማምጣት የቻለ የማዕድን ዘርፍ ነውና እነዚህ ለውጦች ተነስተን አሁን ካለው የኢትዮጵያ የእድገት እንቅስቃሴን ተነስተንና ካለችበት የልማት አቅጣጫ ተነስተን ስለመጪው የኢትዮጵያ ምን ማለት እንችላለን? አሁን ፖሊሲዎቹ ተነድፈው ጥሩ ስራ ላይ ውለዋል። በስራም ላይ እየዋሉ ናቸው። የምናየው የማዕድን ቁፋሮም ውጤቶቹ በጣም እየተሸጡ ነው። ይሄ ዋናው ምንድነው? የውጭ ምንዛሪ መስተካከሉ ነው። የውጭ ምንዛሪ ባስተካከል ኖሮ ይሄ ሁሉ ወርቅ አይወጣም ነበር እና ዋናው የውጭ ምንዛሪ ሲወጣ የሀገር ውስጥ ኤክስፖርት ያበረታታል የሚባለው ለዚህ ነው። ምክንያቱም በቂ ገንዘብ ስለሚያገኙ ኢንሴንቲቭ ይሰጣቸዋል እና በአጠቃላይ ይሄ ነገር ሲሆን የኢትዮጵያ ኢኮኖሚ በአምራቹም በአገልግሎቱም ሁሉም የአምራች ኢትዮጵያ የአምራች ህብረተሰብ ያለው የአገልግሎት አምራች፣ የማኑፋክቸሪንግ፣ የማዕድን፣ የአይቲ አገልግሎቶች እነዚህ ሁሉ ጥሩ ኢንሴንቲቭ ያገኛሉ። በዚህ በውጭ ምንዛሪ መስተካከል ምክንያት ውጭ ምንዛሪ ያገኛሉ እና እነሱ ባያገኙም የሆነ ሌላው አካል ያገኛል። የዛ ጥቅም ወደ እነሱም ይተርፋል። ስለዚህ ኢኮኖሚ ይስተካከል ይሆናልና የኢትዮጵያ ኢኮኖሚ ወደፊትም ጥሩ ነው የሚሆነው እና መጠንቀቅ ያለብን ምንድነው አገራችን ሰላም እንዲሆን ይህን የሚያደናቅፉ አካላት እንዲያቆሙ ማድረግ ብቻ ነው ያለን እና በኢኮኖሚ አኳያ በጣም ጥሩ ውጤት ነው ያለው።
እንግዲህ የመጨረሻ ጥያቄ የማደርገው ፕሮፌሰር በተለይ የዓለም አቀፍም ሀገር አቀፍም የጂኦፖለቲክስ ጉዳዮች አሉ እርሶ ያነሷቸው በተለይ አሁን ያለንበት የመካከለኛው ምስራቅን ኬዝ ማንሳት እንችላለን። ካሁን በፊት የነበረውን የኮሮና ቫይረስ እንደዚሁም የሀገር ውስጥ ኮንፍሊክቶችንም ልናነሳ እንችላለን እና ኢትዮጵያ እንደዚህ አይነት ችግሮች ሲገጥሟት የምትቋቋምበት በተለይ የሚደርሱ ኢኮኖሚ ጫናዎችን የምትቋቋምበት መንገድን እንዴት ነው የሚመለከቱት? አዎ አሁን የሚድል ኢስት ጦርነት አለ። ቀደም ብሎም የራሻ ዩክሬን አለ። የራሻ ዩክሬን በዓለም ላይ ያመጣው ቀውስ በጣም ከፍተኛ ነው። እውነት ነው። በሀገርም ቢሆን ማዳበሪያ እንዲወደድ ብዙ የኢኮኖሚ መስቀልቅል እንዲያመጣም እኛ ጋርም አድርጓል። የሚድል ኢስቱ ደግሞ በጣም ከፍተኛ ነው። የሆርሙዝ ሰርጥ በመዘጋቱ ሌሎች ነዳጅ አምራች አገሮች ምርታቸውን በደንብ መላክ አለመቻላቸው ያሉትም ምርታቸውን ዋጋ በመጨመራቸው በአጠቃላይ በዓለም ያለው አቅርቦት በጣም ስለሚያንስ ከፍተኛ ችግር ፈጥሯል። ዓለም ውስጥ ከፍተኛ ችግር ፈጥሯል። ኢትዮጵያ ውስጥም ከፍተኛ ችግር ፈጥሯል። እንደምናየው አሁን በርካታ ሰልፎች ምናምን ገና ሰው ስፔኩሌት ያደርጋል። እኛ ነዳጁን ማምጣት ብንችልም ሰው ስፔኩሌት ስለሚያደርግና ስለሚገምት ለዚህ ሁሉ ምስቅልቅል ያደርሳል እና ይሄ ከፍተኛ ችግር ነው። ሀገራችንም ሆነ ማንኛውንም ሀገር በጣም ተጽዕኖ ያሳድራል። በኢኮኖሚ ላይ ተጽዕኖ ያሳድራል። በማህበራዊ አገልግሎት ላይ ተጽዕኖ ያሳድራል። ስለዚህ ኢትዮጵያ የዚህ ችግር ተጋፋጭ ነው የምትሆነው እና እንደዚህ አይነት ችግር ሲጋፈጥ እኛ ምንድነው ማድረግ ያለብን የሚለው ነው እንግዲህ ዋናው። እንግዲህ ችግሩ ይፈጠራል እና ግን የሚደርሰው ጉዳት ግን በእኛ አቅም ይወሰናል እና የነዳጅ ምርት ከተወሰነ ሀገር ሊሆን ይችላል እኛ የምናመጣው፣ ግን በዚህ ሰዓት ግን እኛ እንትናችን ማስፋት መቻል አለብን። ለኛ አቅርቦት የሚያቀርቡ ለኛ ነዳጅ የሚያቀርቡ ሀገሮችን መለየት እና ሌላ ሶርሶችን መፈለግ አንዱ አማራጭ ይሆናል። እንደዛም እየተደረገ መሰለኝ እስካሁን እንትኑን ችለን ያለ ነው። ወደፊትም ደግሞ ይህን ነገር በተለይ አንዳንድ ምርቶች ደግሞ ሰንሰለታቸው ይበጠሳል። ስለዚህ ሌላ ሰንሰለት ይዘረጋል። ረጅም ሊሆን ይችላል፣ አጭር ሊሆን ይችላል። ስለተቻለ መጠን አጭሩን ሰንሰለት ያለውን በመምረጥ ወደ ሌላ ሶርስ ማዞር ያስፈልጋል። ሁለተኛም ደግሞ እኛ እንደዚህ አይነት ነገር ሲፈጠር ያው የዓለም አንዱ ሀገር ነንና የችግሩ ተካፋጮች እንሆናለን። ስለዚህ በአገር አቅም መኖር መቻል አለብን፣ መጋፈጥ መቻል አለብን እና ከዚህ ችግር ለመውጣት አንደኛ ራስን ማጠንከር ያስፈልጋል። ጊዜያዊ ችግር በጣም መበገር አያስፈልግም። ችግሩን መቋቋም መቻል አለብን። በኤነርጂ በተመለከተ ታዳሽ ኃይል መጠቀምን መልመድ መቻል አለብን። ለምሳሌ ኤሌክትሪክ አለ፣ ኤሌክትሪክን ኤክስፖርት ማድረግ። እኛም ኤሌክትሪክ ራሱ ሙሉ በሙሉ ያለንን ኤሌክትሪክ እንጠቀማለን ማለት አይቻልም። አሁን ግን የበለጠ ያለንን አቅም ሙሉ በሙሉ ተጠቅመን ከዚህ ከውጭ ተጽዕኖ ነፃ የምንሆንበት መንገድ መፈለግ አለብን። መኪና ያላቸውም የኤሌክትሪክ መኪና መንግስትም እየደጎመ ነው። ወደፊትም ድጎማው ማቅረብ አለበት። ሙሉ በሙሉ እንኳ ባይሆን በተቻለ መጠን በአብዛኛው ወደ ኤሌክትሪክ እንዲዞር ማድረግ አስፈላጊ ነው። በማንኛውም የዘርፍ እንደዚህ አይነት ችግሮችን ማድረግ አለብን። የማዳበሪያ አቅርቦት አሁን አንዱ ወሳኝ የኛ ምርት አቅርቦት እኛ ማምረት እስክንችል ድረስ ማዳበሪያ ኢምፖርት ማድረግ የግድ አስፈላጊ ነው እና ይሄም ደግሞ አሁን ድሮ ከነበሩት ሀገሮች ከሌሎች ሀገሮች የሚገኝበትን መንገድ መፈለግ እና ምርታማነታችንን ማሳደግ መቻል አለብን እና እንደዚህ አይነት ዘዴዎችን በመውሰድ ይህን ችግር መጋፈጥ መቻል አለብን። ችግሩ በእኛ ኑሮ ላይ አሉታዊ የሚፈጥር ነው፣ ግን በችግር መበገር አያስፈልገንም እና ወደፊት ያ ችግር የሚወገድበትን እኛንም ራሳችንም ጠንክረን ፍላጎታችንም ገድበን መሄድ መቻል አለብን። ፕሮፌሰር ጣሰው ወልደሃና የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ፕሬዚዳንት እንደዚሁም የአዲስ አበባ ዩኒቨርሲቲ የቀድሞ ፕሬዚዳንትና በአሁኑ ሰዓት በመምህርነት እያገለገሉ ያሉ እጅግ አድርጌ ነው የማመሰግነው። ለጊዜዎትም ለሀሳቦትም አመሰግናለሁ።